ሴቷ ሰርታ የምትገባ ወንዱ ሰርቶ የሚገባ ከሆነ የትዳር ህይወትክ ይረዝማል። በተቀረ ግን ወንዱ እያስተዳደረሽ ከሆነ ጊዜ በኋላ ቤት ውስጥ የመሰለቻቸት፣ የመጨቃጨቅ፣ የመጣላት ነገር እየሰፋ ይመጣል። እንደዚህ ስም ሁላችሁንም አይደለም፣ በዚህ ነገር ውስጥ የማይካተቱ ሰዎች ሊኖሩ ይችላሉ። በብዛት ግን ይሄ ነገር የሚታይ ነገር ነው። ስለዚህ አማራጩ ምንድን ነው? ቅድም እንዳልከኝ ሴት ልጅ የራሷ ገቢ ሊኖራት ይገባል። የራሷ የምታወጣው ነገር ለጥቃቅኑም ለትንሹም ለትልቁም ወንድ ልጅ የምትጠይቅበት ነገር መኖር የለበትም። ትንሽዬም ብትሆን ኪሷ አውጥታ የምታደርገው ነገር ሊኖራት ይገባል። በዚህ አምናለሁ። አይ ካላችሁ ደግሞ ወንዶች ግዴታችሁን አምናችሁ ሳትወቅሱን፣ እዚህ ጋር እንዳትመጭ፣ ሳትወቅሱን ሴቶች ስትባሉ የጥቅም ሴቶች ናችሁ፣ ሴቶች ስትባሉ የብር ናችሁ ሳትሉ የምታገኙን ቦታ ወስኑት። ክለብ ያገኘኝ ሴት ከሆንኩኝ ከአንተ የምፈልገው አንድና አንድ መዝናናትን፣ ኢንጆይ ማድረግን፣ ላይክ ብርህን ስትረጭ ነው ማቀቅ። ጫት ቤት ከሆነ ያወቅኩ ሰመረቅን ያገኘው ወንድ ነው። በምርቃን ያሰብኩት ነገር ብዙ ነገር አለ። ስለዚህም ላይፋችን እንደዛ ነው። ኢንቨስት አድርጌ የመጣው ሴት ከሆንኩኝ እኔ ለራሴ ነገሮች በጣም መጠነቀቅ ሴት ነኝ። ስለዚህም ከአንተ ብዙ ፈልጋለሁ ማለት ነው። አንዳንዴ ስም ስትሰጡ አስተካክሉት። ለምሳሌ እዚህ ጋር ቁጭ ብዬ ኦፍኮርስ ገንዘብ ከሌለ ካልኩ ልክ እኮ ነኝ። እኔ እየተሰደብኩኝ ሜክ ብር እየሰበሰብኩ ነው። እኔን ማንነቴን እየዘለፍኩኝ ብር እያስቀመጥኩ ነው። አንተ በእኔ ህይወት ውስጥ ካለቅ ኦኬ፣ አንቺ የእኔ ሚስት ነሽና ከሶሻል ሚዲያ ርቀሽ እንቁ ነሽና ማንም ሳይነካብኝ ንግስት አድርጌ ላኑርሽ አላልከኝም ማለት ነው። ስቀመጥና እዚህ ጋር ስም ምህረትዬ ቴንኪዩ የኔ ፍቅር አመሰግናለሁ። እዚህ ጋር ስቀመጥና ሳውራ ብር ፈልጌ